ፋኖ በወለጋ በከፈተው ከባድ ጥቃት በብረት ለበስ ታግዞ የመጣው የብልጽግና ሰራዊት ላይ ጉዳት ማስመዝገቡ ተሰማ። አንድ ታንክ በሽሽት ላይ ያለ አደጋን ያስተናገደ ሲሆን መንገድ ለመምራት የተንቀሳቀሱ 3 የወረዳ አመራሮችም በዚሁ ጥቃት ህይወታቸው ማለፉ ተሰምቷል። የሞተውንና ቁስለኛውን ለማንሳት ብልጽግና ድሮን ሳይቀር ጥቅም ላይ አውሏል። ሙሉ መረጃውን የምትሰሙት ይሆናል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ከሌሎች ኢትዮጵያውያን ጋር የመስራት አቋሙ እንዳልተቀየረ የንቅናቄው ቃል አቀባይ አረጋግጧል። ሆኖም ጽምዶ ጥምረት የሚባሉ አደረጃጀቶች ውስጥ ፋኖ የለበትም ያለ ሲሆን የአብይ አህመድን ፍርሃት ወለድ ፕሮፓጋንዳንም አጣጥሎታል። ከብልጽግና ጋር የሚዶልቱ አካላት እነርሱም እንደማይቀርላቸው አሳስበዋል። መረጃውን በሰዓቱ የምትሰሙት ይሆናል። የብልጽግና 58ኛ 48ኛና 42ኛ ክፍለ ጦሮች ወደ መፍረስ መቃረባቸው በመነገር ላይ ነው። ከክፍለ ጦሮቹ ብልጽግናን ከድተው ፋኖን የሚቀላቀሉ የሰራዊት አባላት ቁጥር በመጨመር ላይ ነው። ዛሬም ይኸው ተደግመዋል። ከውጭ ደግሞ በፕሬዝደንት ዶናልድ ትራምፕ እና በጣሊያኗ ጠቅላይ ሚኒስትር ሜሎኒ መካከል ከባድ የዲፕሎማሲ ውጥረት መስፈኑ ተነግሯል። ትራምፕ ጠቅላይ ሚኒስትሯ ፎቶ አብሬያት እንድነሳ ለመነችኝ ካሉ በኋላ የጣሊያን መንግስት ቁጣውን አሰምቷል። የውጭ ጉዳይ ሚኒስትሩም ወደ አሜሪካ የነበራቸውን የጉዞ እቅድ ሰርዘዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። የአፋብን ቢዛሞ እዝ በወለጋ በአገዛዙ ሰራዊት ላይ ከባድ ውጊያ አድርጎ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስመዝገቡ ተነግረዋል። በወለጋ ቀጠና ሺሲቶ በተባለ ቀበሌ ውስጥ ከንጋቱ 12 ሰዓት ጀምሮ በተካሄደው ከባድ ውጊያ የፋኖን ምት በመሸሽ ላይ የነበረ አንድ ታንክም ገደል እንደገባና ከ100 በላይ የአገዛዙ ሰራዊት አባላት ህይወታቸው ማለፉን የአፋብን አመራሮች ለአስራት በላኩት መረጃ አረጋግጠዋል። ውጊያው የተቀሰቀሰው አገዛዙ የፋኖ ይዞታ የሆኑ ተራራማ አካባቢዎችን መልሶ ለመቆጣጠር ሙከራ ካደረገ በኋላ መሆኑን የገለጹት አመራሮቹ፣ ሆኖም የቢዛሞ ፋኖ በወሰደው ያልተጠበቀ የአጸፋ እርምጃ የአብይ አህመድ ሰራዊት ብትንትኑ ወጥቷል ተብሏል። ከውጊያው በኋላ በርካታ ብረት ለበስ ተሽከርካሪዎች ወደ መጡበት በፍጥነት መመለስ መጀመራቸውን ያስታወሰው መረጃው በመሃል አንድ ታንክ ገደል እንደገባና ከጥቅም ውጭ እንደሆነም አስረድተዋል። በዚህ የተደናገጠው የአገዛዙ ሰራዊት ሙትና ቁስለኛውን ይዞ ወደ መጣበት የተመለሰ ሲሆን እስካሁን ድረስ በአካባቢው የአገዛዙ ግርግር እንደቀጠለም ተመልክተዋል። በዚህ ብቻም ሳያበቃ የአገዛዙ ሰራዊትን በመምራት ይዘውት ሲመጡ የነበሩ 3 የወረዳ አመራሮች ህይወት እንዳለፈም ተነግረዋል። በወለጋ ቀጠና አገዛዙ እየደረሰበት ያለው ምት አሳሳቢ ደረጃ ላይ መድረሱን የሚገልጹት የፖለቲካ ታዛቢዎች አብይ አህመድ በዛም በኩል ግልጽ ግንባር ከፍቶ ከፋኖ ጋር መፋጠጥ ከጀመረ ውሎ ማደሩን ያስረዳሉ። ግንባር በግንባር እንደሆነ የሚነገርለት የብልጽግናው አገዛዝ በዚሁ ቀጠና እየደረሰበት ያለውን ጉዳት ለመከላከል በርካታ በብቃት ሰልጥኗል የተባለ ኃይሉን በተደጋጋሚ ቢያሰልፍም ውጤቱ ግን የተገላቢጦሽ በመሆን ላይ ነው ተብሏል። በጥፋት ላይ የተሰማሩ የኦህዴድ ካድሬዎች ይህን አቅጣጫ በተለየ መንገድ እንደሚፈሩት የሚነገር ሲሆን የአገዛዙ ሰራዊት ሊያስጥላቸው እንደማይችልም ከተረዱት ሰነባብተዋልም ይባላል። ከኤርትራ ጫፍ እስከ ትግራይ ከአማራ ክልል እስከ ኦሮሚያ ድረስ ተወጥሮ የሚገኘው ብልጽግና ሺህ ዓመት ተዋጉኝ እንጂ አታሸንፉም ቢልም ድል ግን በጽኑ የራቀው ይመስላል ተብሏል። በዚሁ በዛሬው የወለጋ ቀጠና ውጊያም አገዛዙ የተመቱበትን የሰራዊት አባላትና ንብረት ለመሰብሰብ ድሮን ሳይቀር በሽፋንነት እንደተጠቀመ የዓይን እማኞች ሳይቀሩ መረጃውን ለአስራት አድርሰዋል። በተያያዘ ዜና በምዕራብ ወሎ ግንባር አማራ ሳይንት ወረዳ ውስጥ ከገባው የብልጽግና ኃይል መካከል አንድ ሻምበል የሚሆነው መደምሰሱ ተሰምቷል። ባለፉት 24 ሰዓታት በአማራ ሳይንት ግንባር የ11ኛ እዝ ሰራዊት ተከቦ የተቀጠቀጠ ሲሆን የእዙ ዋና አዛዥ ጀነራል አድማሱ አለሙ ከምክትሉ ከሜጀር ጀነራል ዘውዱ ሰጣርጌ ጋር በመሆን የሽንፈት ጽዋ መቀዳጀታቸውን መዘገቡ አይዘነጋም። ውጊያው የተካሄደው በ3 ግንባር ሲሆን የጠላት ኃይል በየአቅጣጫው ክፉኛ ተመቷል። በጓሜዳ በኩል በተለምዶ ሜስ ወደሚባል አካባቢ ያቀናው የብልጽግና አልሞ ተኳሽ ሳይንቲዎች በፈጸሙበት ጥቃት ተመልሶ የፈረጠጠ ሲሆን በተደባበ ማርያም በኩል ዘምቶ ተደባበ ማርያምን እቆጣጠራለሁ ያለው የብልጽግና ኃይልም ህልሙ ሳይሳካለት
ቀርቷል። ፋኖም የብረት ግድግዳ ሆኖ እንደዋለ ተመልክተዋል። እንዲሁም በዋሮ ግንባር የተሰለፈው የወገን ኃይልም በበኩሉ ድል መቀዳጀቱ ተሰምቷል። በሶስቱም ግንባሮች በተደረገው ተጋድሎ የተገኘው ድል በጠቅላላ የተደመሰሰ የብልጽግና ኃይል ብዛት 1 ሻምበል መከላከያና 8 ሰላም አስከባሪዎች፣ ቁስለኛ ቁጥሩ ያልታወቀ፣ የተማረከ የብልጽግና ኃይል ብዛት 7፣ የተማረከ መሳሪያ 10 ክላሽንኮቭ፣ የተማረከ ተተኳሽ 1500 የብሬን ተተኳሽና 3 የሞርተር ቅንቡላ፣ የተማረከ ወታደራዊ ቁሳቁስ የክላሽ 9 ካዝናና 12 ወታደራዊ ትጥቅ ሆነው ተመዝግበዋል። ከዚህ በተጨማሪም የብልጽግና ዲሽቃ ከነተኳሹ ዋሮ ቀጠና ውስጥ በሸወት መድኃኔዓለም ገደል ገብቶ ተንኮታኩቷል ተብሏል። ብልጽግና ቁስለኛውን በአምቡላንስ ሲያመላልስ ታይቷል ያለው የመረጃው ምንጭ የሞተው ኃይል ቁጥር ሊጨምር እንደሚችልም ይገመታል ብሏል። ወደ አማራ ሳይንት በሁለት ጀነራሎች እየተመራ የገባው የብልጽግና ኃይል ጓሜዳ ተልባ ማርያምና ዋሮ ላይ አይቀጡ ቅጣት ሲቀጣ ተጨማሪ ኃይል ከአጅብራ ከተማ ለመጓጓዝ ሲሰናዳ 2 ወታደሮቹ በአጥር ዘለው አምልጠው ወደ ፋኖ ቀጠና ገብተዋል ሲል በአፋብን ሚኒሊክ እዝ ህዝብ ግንኙነት መምሪያ ኃላፊ ለአስራት ባደረሰው መረጃ አረጋግጧል። የብልጽግናው አገዛዝ ከሚፈራቸው ቁልፍ ጉዳዮች ውስጥ አንዱ ትብብር ነው ይሉታል የፖለቲካ ታዛቢዎች። ትብብር ሲመጣ ያገባኛል የሚለው ሁሉ ወደ ጠረጴዛ ይመጣል። ያገባኛል የሚለው ከበዛ ደግሞ ጀነራሉ አዛዥ ሳይሆን ተራ ዜጋ ወደ መሆን ይወርዳል። ይህ ብቻ አይደለም። ትብብር ከመጣ አብይ አህመድ ብቻዬን ነኝ የሚለው ትርክት ያበቃለታል። ነገሩ ግን በዚህ ብቻ አያቆምም። ላለፉት 6 ዓመታት በኢትዮጵያ ህዝብ ላይ ለተሰራው ግፍ ተጠየቅ ሊከተልም ይችላል። በመጨረሻም እኔ የሚለው ምልከታ እኛ ወደሚለው ስለሚቀየር ትብብርን ለብልጽግና የማይዋጥለት ሀቅ ነው። ሰሞኑን ይህ ትብብር እየመጣ ነው የሚባል ወሬ በመላው ሀገሪቱ ተሰራይቶ ብልጽግና እንቅልፍ እንዳጣም ይነገራል። ትብብሩን ፈጸሙ ከተባሉት የትጥቅ ድርጅቶች ውስጥ ደግሞ አንዱ አፋብን ሆኖ ተገኝቷል። በዚህ ጉዳይ ላይ ምላሽ የሰጠው የአፋብን ቃል አቀባይ አስረስ ማረ ዳምጤ ፋኖ ከሌሎች ኢትዮጵያዊ ወንድሞቹ ጋር በጋራ መተባበሩ አይቀሬ ነው ብለዋል። በዚህም አቅጣጫ መሰረትም እየሰራ እንደሚገኝ ይፋ አድርገዋል። ፋኖ ትብብር ውስጥ ወደፊትም ይኖራል፣ መኖርም ግዴታው ነው። ደጋግሜ ግልጽ ለማድረግ ሞክሬያለሁ። ይህ ሀገር ፖለቲካ ብዝሃነት ያለበት ነው። ከአመለካከት ብዝሃነት ያለበት ሀገር ነው። ከዛ ባሻገር ደግሞ በኢትዮጵያ ህልውና ላይ የማይደራደር ኃይል ነው የአማራ ፋኖ ብሔራዊ ንቅናቄ። ስለዚህ በኢትዮጵያ ህልውና ላይ የማይደራደር ኃይል ደግሞ ከሌሎች ኢትዮጵያውያን ጋር መተባበር አስፈላጊ እንደሆነ ያምንበታል። ይሄ መላው ሰራዊታችን፣ መላው አመራር የሚያምንበት ጉዳይ ነው። ለምንድን ነው በዚህ ልክ የሚጠቀሱትን ነገሮች እንተዋቸውና ካውንስል ጽምዶ ምናምን የሚሉትን ነገሮች ስፔሲፊክ ፕሮጀክቶች ስለሆኑና ከዚህ በፊትም በግልጽ ስለተናገርኩ እነዚህ ፕሮጀክቶች ውስጥ የለንም በሚል ቋንቋ ገልጸናል። ሆኖም ጽምዶ፣ ጥምረት የተባሉ አደረጃጀቶች ውስጥ እንደሌለበት አረጋግጠዋል። ምርጫ ሳይኖር ምርጫ እንዳለ በማስመሰል ለቀጣይ ዓመታት በኢትዮጵያውያን ትከሻ ላይ ለመቀመጥ በመዘጋጀት ላይ ያለው አገዛዝ ከፍተኛ ኪሳራን አስተናግዶ የቅብሉነት ጥያቄ የመጣበት እንደሚገኝም ቃል አቀባዩ አልሸሸገም። ከብልጽግና በላይ ደግሞ ብልጽግና ለመምሰል የሚሯሯጡ ግለሰቦችና ቡድኖች መኖራቸውን ያስታወሰው ቃል አቀባዩ ቀኑ ሲመጣ እነርሱም መጠራረጋቸው እንደማይቀር አረጋግጧል። አገዛዙ ጋር አብረው መጠረጋቸው ስለማይቀር ለፍትህ እንዳይመስልህ የሚጮሁት ለምሳሌ በግለሰብ ደረጃ እናንሳ። ለማሳያነት ዳኛቸው አሰፋን ብታነሳ አገዛዙ ሲጠረግ መግቢያ የሌለው ሰው በዘር ማጥፋት ይህንን ዘር አጥፊ አገዛዝ በማገዝ በማስተባበር የጄኖሳይድ ኢነብለር በመሆኑ መጠየቁ የማይቀር ነው። በዛ መንገድ እንኳን ባይጠየቅ ጥቅሙ የሚቀርበት ሰው ነው። የብልጽግና የ58ኛ የ48ኛ ክፍለ ጦርና የ42ኛ ክፍለ ጦር የሰራዊት አባላት ከየአቅጣጫው በመፍረስ የ102ኛ ኮር አካል የቀድሞ ካላኮርማ ክፍለ ጦር የአሁኑ 49ኛ ክፍለ ጦርን መቀላቀላቸው ተነገረ። በሰሜን ወሎ ዞን በራያ ቆቦ ወረዳ የአፋብን ወሎ ቤተ አማራ ጀብደኛው ሚኒሊክ ዕዝ የ102ኛ ኮር የጥንካሬ ምልክት የሆነው የ49ኛ ክፍለ ጦርን የጠላት 58ኛና 48ኛ ክፍለ ጦር 4 የሰራዊት አባላት ከሮቢት ከተማና አንድ የሚሊሻ አባል ሳንቃ ከተማ መነሻቸውን በማድረግ ከስምሪት ቀጠና በመጥፋት ሙሉ ትጥቃቸውን ከነተተኳሽ ጋር በመያዝ ዛሬ ሰኔ 12 2018 ዓ.ም ፋኖን ተቀላቅለዋል።
ከተቀላቀሉት የሰራዊት አባላት መካከል አንዱ ያገዛዙ ወታደር 2 ጥቁር ክላሾችን በመያዝ የመጣ በመሆኑ የ49ኛ ክፍለ ጦር አመራሮች የጀግና አቀባበል አድርገውለታል ተብሏል። የተቀላቀሉት የሰራዊት አባላትም አንደኛ በአምላኩ አዳነ ዓለም 42ኛ ክፍለ ጦር 4ኛ ሬጂመንት ጓድ መሪ፣ ሁለተኛ መለስ በላይ ዘውዱ 58ኛ ክፍለ ጦር 6ኛ ሬጂመንት የሎጂስቲክ መምሪያ ኃላፊ፣ ሶስተኛ ይበልጣል ውብ ዓለም የ48ኛ ክፍለ ጦር 6ኛ ሬጂመንት ጓድ መሪ እንዲሁም ገለታው ሞላልኝ ተብለው ተመዝግበዋል። አጠቃላይ ገቢ የተደረገ 5 ክላሽንኮቭ መሳሪያና 780 የክላሽ ጥይት ተተኳሽ እንዲሁም 12 F1 ቦምብ መሆኑን ክፍለ ጦሩ አስታውቋል። የብልጽግናው አገዛዝ ወታደሮች እንደተናገሩት ከሆነ በአሁኑ ሰዓት በሰራዊቱ መካከል የእርስ በርስ አለመተማመንና ከፍተኛ የሆነ መጠራጠር፣ ዘር ተኮር ግድያ እንዲሁም አድሏዊ አሰራር፣ የውጊያ ሞራልና ወትሮም ዝግጁነት አለመኖሩን ገልጸዋል። በአገዛዙ መከላከያ ሰራዊት መስሪያ ቤት በፊት ያልነበረና ከቅርብ ጊዜ ወዲህ እየተለመደ የመጣው ሰዎች ብቃት ሳይኖራቸው በኮታ ምደባ የስርዓቱ ሰዎች በመሆናቸው ብቻ ማለትም የኦህዴድ የበላይነት በግልጽ የሚታይበትና ሌላው የሰራዊት አባላት የሀገር ባለቤት የማይሆኑበት መንገድ እየሰፋ በመምጣቱ ፋኖን መቀላቀላቸው ደስተኛ እንዳደረጋቸው ተናግረዋል። በመጨረሻም ያገዛዙ የ58ኛ የ48ኛ እና የ42ኛ ክፍለ ጦር የሰራዊት አባላት አያይዘው በገለጹት መሰረት በአገሪቱ ተከታታይ የእርስ በርስ ጦርነትና የአማራ ህዝብ የሚያሳየን ጥላቻና መሰላቸት እንዲሁም ህዝቡ የፖለቲካ የህገ መንግስት የዲሞክራሲ የእኩልነትና ነጻነት ግልጽ የሆነ ጥያቄ እንዳለውና ጦርነቱ ህዝባዊ ድጋፍ እንዳለው በማወቃችን የሚከፈለው ህይወት ከንቱ መስዋዕትነት መሆኑን በመረዳት የበደልነውን የአማራ ህዝብ ይቅርታ በመጠየቅ ወደ ሀገራችን መግባት እንፈልጋለን ሲሉ ሀሳባቸውን ለፋኖ አሳውቀዋል ሲል የ102ኛ ኮር ህዝብ ግንኙነት መምሪያ መረጃውን ለአስራት አድርሷል። በአሜሪካና በጣሊያን መካከል ከባድ የዲፕሎማሲ ፍጥጫ መፈጠሩን ዓለም አቀፍ መገናኛ ብዙሃን በመዘገብ ላይ ናቸው። የችግሩ ምንጭ ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ ናቸው ተብሏል። ፕሬዝደንቱ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ፎቶ ለመነሳት እንደለመኗቸው ለጣሊያን ቴሌቪዥን ከተናገሩ በኋላ የጣሊያን መንግስት ቁጣውን አሰምተዋል። የጣሊያን የውጭ ጉዳይ ሚኒስትርም ወደ አሜሪካ የሚያደርጉትን ጉዞ ሰርዘዋል። ጠቅላይ ሚኒስትሯም ፕሬዝደንት ትራምፕ ፎቶ ለመነሳት ለመኑ ብለው የተናገሩት ሙሉ በሙሉ ፈጠራ ነው በማለት ከትራምፕ ጋር የቃላት ጦርነት ውስጥ መግባታቸው በመነገር ላይ ነው። ትራምፕና ሜሎኒ በዚህ ሳምንት ፈረንሳይ ውስጥ በተካሄደው የቡድን 7 ጉባኤ ላይ በቅርቡ ሲነጋገሩ የታዩ ሲሆን የጣሊያኗ ጠቅላይ ሚኒስትር ኋላ ላይ ለጋዜጠኞች ግንኙነታቸው ላይ ለውጥ እንደሌለና ምንም አይነት መወቃቀስ እንዳልተፈጠረ ተናግረው ነበር። ይሁን እንጂ ትራምፕ ከአንድ የጣሊያን ቴሌቪዥን ጣቢያ ጋር በስልክ ቃለ ምልልስ ሲያደርጉ ፎቶ አብረን እንድንነሳ ስትለምነኝ አዝኛለሁ ብለዋል። ሁለቱ መሪዎች በፈረንሳይ ስብሰባ ወቅት ጎን ለጎን ተቀምጠው ፈገግ እያሉ የተነጋገሩበትን ጨምሮ በርካታ ጊዜ አብረው የሚታዩባቸው ምስሎችም ተሰራጭተዋል። ትራምፕ ጠቅላይ ሚኒስትሯ ስላናገርኳት ምናልባት ደስ ብሏት ይሆናል ማለታቸውን የገለጸው የቴሌቪዥን ጣቢያው ፕሬዝደንቱ እንዲህ ያሉበትን የራሳቸውን የእንግሊዝኛ ንግግር ሳያሰማ በጣሊያን የተተረጎመውን አቅርበዋል ተብሏል። ይህንን ተከትሎም ጠቅላይ ሚኒስትር ሜሎኒ ትራምፕ ያሉትን ሙሉ በሙሉ ባለማመን መገረማቸውን በኢንስታግራም ላይ ለ7 ሚሊዮን ተከታዮቻቸው ባስተላለፉት አጭር የቪዲዮ መልእክት ምላሽ እስከ መስጠት ደርሰዋል። ይህ ክስተት ለመጀመሪያ ጊዜ ያጋጠመ አለመሆኑን በመግለጽም የአሜሪካው ፕሬዝደንት ለአጋሮቻቸው እንዲህ አይነት ባህሪ ለምን እንደሚያሳዩ አላውቅም ሲሉ ትራምፕን ወረፈዋል። ጠቅላይ ሚኒስትሯ ማለት የምችለው ፕሬዝዳንቱ ለምዕራባውያንና ለአሜሪካ ጠላቶች ተመሳሳይ ቁርጠኝነት የላቸውም፣ እንዲያውም የበለጠ አክብሮት ያላቸው መሆኑ የሚያሳዝን ነው ብለውታል። ነገር ግን ማስታወስ ያለባቸው አንድ ነገር አለ፣ እኔም ሆንኩ ጣሊያን ፍጹም ለምነን አናውቅም በማለት በፕሬዝደንት ትራምፕ ላይ ወቀሳቸውን ቀጥለዋል። ቢቢሲ ከትራምፕ ጽህፈት ቤት ከዋይት ሃውስ በጉዳዩ ላይ አስተያየት እንዲሰጡ ጠይቋል። በ2022 የጣሊያን ጠቅላይ ሚኒስትርነትን የያዙት ሜሎኒ በጥር 2025 በትራምፕ ሲመተ በዓል ላይ የተገኙ ብቸኛው የአውሮፓ ሀገር መሪ ሲሆኑ በአውሮፓ ህብረት አባል ሀገራት መሪዎችና በአሜሪካው ፕሬዝደንት መካከል ድልድይ እንደሚሆኑ ተስፋም ተጥሎባቸው ነበር ይባላል። ሜሎኒ አሜሪካ ከኢራን ጋር ያደረገችውን ጦርነት በግልጽ የተቃወሙ ሲሆን ትራምፕ ሚያዚያ ላይ ከጣሊያኑ ዕለታዊ ጋዜጣ ኮሪየር ዴላ ሴራ ጋር በስልክ ባደረጉት ቃለ ምልልስ ሜሎኒ ደፋር ትመስለኝ ነበር፣ ነገር ግን ተሳስቻለሁ ሲሉ ውጥረቱን አባብሰውት እንደነበረም አይዘነጋም። ትራምፕ የካቶሊክ ቤተክርስቲያን ጳጳስ ሊዮ 14ኛን በወንጀል ላይ ደካማ እንዲሁም በውጭ ጉዳይ ረገድ መጥፎ ናቸው በማለት ሲወቅሳቸው ሜሎኒ ተቃውሞም ነበር።
የትራምፕ ቃለ ምልልስ ከተሰማ በኋላ የጣሊያን ፕሬዚደንት ሰርጂዮ ማታሬላ ወዲያውኑ ለጠቅላይ ሚኒስትር ሜሎኒ ደውለው ድጋፋቸውን የገለጹላቸው ሲሆን በርካታ የጣሊያን ፖለቲከኞች ከጠቅላይ ሚኒስትሯ ጎን መቆማቸውን አስታውቀዋል። ማንም ሰው እንዲህ ባለ ትዕቢትና ቃና የጣሊያን ጠቅላይ ሚኒስትርን መናገር የለበትም ሲሉ የተቃዋሚ ዲሞክራቲክ ፓርቲ የምክር ቤት አባል ፊሊፖ ሴንሲ ተናግረዋል። ጣሊያን እንዲህ አይነት ውርደት አይገባትም ያሉት ደግሞ 5 ስታር ሙቭመንት የተባለው ፓርቲ መሪ ጄሶ ኮንቴ ከዋሽንግተን ውለታ መፈለግ ብሔራዊ ክብርና ጥቅምን አደጋ ላይ የሚጥል መሆን የለበትም ሲሉ ትራምፕን ወቅሰዋል። የጠቅላይ ሚኒስትር ሜሎኒ የራሳቸው ፓርቲ የሆነው ብራዘርስ ኦፍ ኢታሊ ፓርቲ የምክር ቤት ቡድን መሪ ሊቮና ማላን የትራምፕ አስተያየት በተለይ በአውሮፓ መሪዎች ላይ የተሰነዘሩ ሰፊ የጥቃት ንግግሮች አካል መሆኑንና ከሁሉም በላይ የትራምፕን ገጽታና ስልጣንን የሚጎዳ ነው ሲሉ ተችተዋል። ማላን ጨምረው ከቡድን 7 ስብሰባ የወጣው ቪዲዮ ትራምፕ ከገለጹት በጣም የተለየ መሆኑን በማንሳት የአሜሪካው ፕሬዝደንት በእርግጥ ያበሳጨው ሜሎኒ አስፈላጊ በሆኑበት ጊዜ ለዋሽንግተን እምቢ ማለታቸው ሊሆን እንደሚችል ጠቁመዋል ተብሏል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም